ሰላም ውድና የተከበራችሁ በመላ ዓለም ያላችሁ ኢትዮጵያውያን ኤርትራውያን ወዳጅ ወገኖቼ እንኳን ሰላም መጣችሁ ወደ እኔ ቤት። እግዚአብሔር ያክብርልኝ፣ ክፉ አይንካችሁ፣ የማታ እንጀራ ይስጣችሁ፣ በስራችሁ ስኬታማ ሁኑ። ያላገባችሁ ፈረሃ እግዚአብሔር ያደረበት ትዳር ይስጣችሁ፣ ያገባችሁ ፈረሃ እግዚአብሔር ያደረበት ትዳር ይሁንላችሁ። በልጅ ተባረኩ። አይሆንም አይሳካም የተባላችሁት ነገር ሁላ ይሳካላችሁ። ጠላታችሁን እንደዚህ ጭስ እንደሚል እንደ ቡና ጠላታችሁን ይሄን በቃ በዙሪያችሁ በስራችሁ ቦታ በጤናችሁ የሚረብሻችሁ እንደዚህ ጭስ አድርጎ ያጥፋላችሁ። ቸሩ መድኃኔዓለም ዘራችሁ ይባረክ፣ የማታ እንጀራ ይስጣችሁ፣ በስራችሁ ስኬታማ ሁኑ፣ ጤና ይስጣችሁ፣ እድሜ ይስጣችሁ፣ ጤናችሁን ያስተካክልላችሁ መድኃኔዓለም ጤናችሁን ያስተካክልላችሁ፣ ከክፉ ነገር ሁላ ይጠብቃችሁ። ጤናችሁን ያስተካክልላችሁ መድኃኔዓለም ከክፉ ነገር ሁላ ይጠብቃችሁ። ውዶቼ የሁላችሁ እንግዲህ ቡና እየቆላሁኝ ነው። እንደው በቃ ረጅም ጊዜ ጠፍቼ ነበረ። የሆነ አንዳንዴ ችግሮች ሲፈጠሩ በስራችን ላይ ምናምን የሆነ ጤና ማጣት ይኖራል፣ ተስፋ መቁረጥ ይኖራል። ግን ማለት ነው አንደኛ እኔ ራሴነቴን እኔ ምስራቅን የምወዳት ምክንያቴ ምስራቅ በጣም ታታሪ እናት ናት። ተስፋ አትቆርጥም። ስራዋን ትወዳለች፣ ስራዋን ታከብራለች፣ በዙሪያ ያሉትን ሰዎች አብራ ታከብራለች። ግን አንዳንዴ ማለት ነው በቃ መናገር ምን ማለት እንትን የሚላችሁ ጊዜ አለ አይደለም? እንደዛ ይሆንብኛል። አዲስ የሆናችሁ ግን ሰብስክራይብ በማድረግ አግዙኝ፣ ነባሮቹ ደግሞ ላይክ በማድረግ ቪዲዮውን ጀምሩት ውዶቼ። እና ብዙ ጊዜ ማለት ነው እኔ ይሆናል አይደለ በራሴ ላይ ድብቅ እላለሁ። አንዳንዴ ብዙም ጤና በቃ ደስተኛ ሳልሆን ስቀር በስራዬም ድብቅ እላለሁ። ግን በቃ የሆነ ጊዜ ስታማርሩ ሳማርር ምናምን ነገር ይሆናል አይደለ በስራዬ በራሴ እንትን ስል ጤናዬ ሁላ ታውቆ ነበረ። በቃ በጣም የሚያመኝን እንኳን አላውቅ፣ ሆዴን ያመኛል በጣም ነው እንትን የምለውና አንዳንዴ እግዚአብሔር ይመስገን ማለት ትልቅ ነገር ነው። እግዚአብሔር ይመስገን፣ ክብሩን እሱ ይውሰድ። የድንግል ማርያም ልጅ ብዙውን ጊዜ ታመን ተስፋ ካለን መዳን እድላለን። ከሐኪም ከመድኃኒት በላይ ተስፋ አለመቁረጥና እግዚአብሔርን ማመስገን ነው ትልቁ ለሰው ልጅ መኖር፣ ለሰው ልጅ መዳን ዋናውና ትልቁ ነገር ተስፋ አለመቁረጥ ነው። ተስፋ መቁረጥ በጣም መጥፎ ነው። በጣም የመዳን የምንችለውን እንኳን እንትን ህልማችንን ያጨልመዋል። ተስፋ ሳንቆርጥ ስንቀር ዲያብሎስ በጣም ይደሰታል፣ ሴጣን በጣም ይደሰታል። እሱ እኮ ማለት ነው መግቢያ ያጣም በስራችን ባለው በምንወዳቸው ሰዎች እኮ ነው የሚፈትነን። በምንወዳቸው ሰዎች አድሮ አረ አንተ እንዲህ እኮ ነህ ዛሬ አንተ እንዲህ ነህ ለማጣላት የማይጥረው የለም። በመድኃኔዓለም በስላሴዎች ስም የተገሰጸ የታሰረ ይሁን በአቡነ ተክለ ሃይማኖት ስም። በየአካባቢ ሰውን የሚረብሽ ርኩስ መንፈስ ሴጣን ከላያችን ላይ ያንሱልን፣ የተወገዘውን በስላሴዎች በተክለ ሃይማኖት ስም እና እግዚአብሔር ይመስገን በሉ። የሚደርስብንን ሁላ አናማር እና ደግሞ በቃ የሆነ የምትወዱት ዘመድ የምትወዱትን ሰው ስታጡ በቃ ሁለተኛ እንደማይመለስ እንደማይደውልላችሁ እንደማይጠይቃችሁ እንትን ስትሉ ምን ያህል ተስፋ እንደሚያስቆርጣችሁ ታውቃላችሁ? በቃ አለመምጣቱን አለማግኘታችሁን እንደውልላችሁለት ስልኩ አለመስራቱን ስታዩ ይሄ ራሱ በጣም ትልቅ ተጽዕኖ አሳድሮብኝ ነበረ። መወዳትን አክስቴን እማከብራትን ያሳደገችኝን አክስቴና ያው እንግዲህ እኔ ብዙ ጊዜ አያቶች ናቸው ያሳደጉኝና ታላላቆቼ ብዙ በቃ ቤተሰቦቼ ታላቆቼ ብዙ ዋጋ ከፍለውብኛል እንደማለት ነው። አያቴ ብታሳድገኝም የበለጠ ደግሞ ያው ዘይ ምን የምንባለው በታላቅ ነው አይደል የምናድገው። እና በጣም እምወዳት ማከብራት አክስቴ ነበረች። እሷ ከሞተች ወዲህ በጣም የሆነ በቃ ነገሩ ጭልም ብሎብኝ በሰው ሀገር ሆኜ ምናምን በጣም ከፎኝ ነበር። ግን እግዚአብሔር ይመስገን በቃ መኖር እንዳለብኝ
የአራት ልጆች ነፍስ 4 ልጆች ነፍስ እንትን እንደምል በማቅ ሰዓት ነቃው። በቃ ራሴን አበረታትቼ ራሴ ጤነኛ ሆኜ መኖር እንዳለብኝ አሰብኩ። የወላችሁ ቡና እና ራሴን አበረታትቼ ለመቆም በቃው። ተስፋ አትቁረጡ ለማለት ፈልጌ ነው። ቡና በነገራችን ላይ በጣም የአረቦችንም ቡና የኢትዮጵያንም ቡና የሚችለኝ የለም። በጣም ባለሙያ ነኝ። እንጀራም ጎበዝ ነኝ። ምንም አልልም። እስከዚህም ያው ልጆቼ ቢበልጡኝም እኔም ያቅሜን እችላለሁ። ይኸውላችሁ እንደዚህ ቡና እንደዚህ ሆኖ ገባ። ወይኔ ይሄ ቡና ማለት ነው ግዙት። ውስጡ ቀይ ጣል ያለበት ቡና ነው። እኔ በጣም የምወደው ቡና ነው። ውሃ ያነሳል። ስትቆሉት ቶሎ ርር አይልም። በቃ ቃናው ይጣፍጣል። በጣም ምርጥ ቡና ነው። ዘሮችን የቡና ዝርያን ባላቅ ግን ቀይ በውስጡ ቀላ ያለ ነገር ያለበት ቡና በጣም ነው የምወደው። እዚህ ንጹህ ቡና ምንም የሌለውን አልወደውም። ግልብልብ ብሎ ይቃጠላል። እንደዚህ ይሄ ውስጡ ቀላ ያለበት ቡና እንዳቅም እንበል ቢባል እንጠቀመዋል። ወይኔ ሙቀቱ